ክቡራን ኢትዮጵያውያን ደህና ናችሁ ወይ? ነገሩ እንደምታዩት ነው። ይሄ ሁላችሁ አገር ተፈጠረ ኢትዮጵያ ውስጥ 75 ብር 80 ብር ለዶክተር እየሰጠ አገር አለኝ ብለህ የኢትዮጵያ መንግስት የወሰደው ሪስክ ዶክተሮችን በመናቅ ዘሆል ኢትዮጵያን ፖፑሌሽን መከራ ውስጥ እንዳስገባ የታወቀ ነው። ዝም ብሎ ማልቀስ እንደ መስራት እንደ ማልቀስ እኛ ፍቅር ፈለግን። እኛ ኤሪትራውያን የደረሰብን ነገር ታውቃላችሁ። ሰዎች ፎሪ ደማችን ሰጠን ወያኔን ለማጥፋት አብረን ተጓዝን። እኛ እንኳን ተወረን ስለነበረ ነው። እሱ ፍቅር ማድረግ ስላቃተው ነው። እኛ ግን ተወረን ስለነበረ ነው። ባድመ የሚባል ቦታ ተይዞብን ስለነበረ በዛው ተፋጠን ስለነበረ መስማማት ስላቃተን በህግ መስራት እምቢ ስላሉ የአልጀርስ አግሪመንት ራሳቸው የፈረሙት ነበር። አብቹ ግን ለመደምሰስ እኛንና ፋኖን ነበር አይደለምና ኦሮሞን። እዚህ ደግሞ ኦሮሞ ህዝብ፣ የኤርትራ ህዝብ፣ የትግራይ ህዝብና የአማራ ህዝብ፣ የተቀረው የኢትዮጵያ ህዝብ ጽምዶ የሚባለው ነገር ጋር አብረን ሆነን ነው የምንገጥመው። አገር እያጠፋ እየሆነ ስላለ አሁን በቅርቡ ስታሊን የሚባለው ኤክስትሪሚስት የነበረ ኦፍኮርስ ኤክስትሪሚስት ስላችሁ በጣም መጥፎ የነበረ ሰውዬ ወደ ልቡ ተመልሶ ተምሮ አስመራ ውስጥ ገብቷል። የኤርትራ ኢንዲፐንደንስ ሴሌብሬት ለማድረግ ለቅሰው ምንድን ነው ማቀስ የለም አሁን መስራት ነው ወይ ዞር በል ነው ነገር። ሰዎች እዚህ ጋር ድርሶታል። አብቹ በፍጹም ስምምነት ለማድረግ ተዘግቶ የነበረ በር ከቲፒኤልኤፍ ጋር ካላነኳችሁ እናንተን ካላጣላችሁ ትግሬና ኤርትራ ደግሞ ስቱፒድ አይደለም የራሱ ስትራቴጂ አድርጓልና ለቅሰው ምንድነው አሁን ነው ምለው ያለው ምንድነው ያደረገው ልጁ ስታሊን ምን ስላደረገ አስመራ ጸድታና ነጽታ ከኢትዮጵያ ተገንጥላ ሀገር የሆነችበትን 34ኛ ዓመት የነጻነት በዓሏን ለማክበር እየተራወጠች ነው። መጀመሪያ የተገነጠለ ኤርትራ የለም። አገሩን ያስመለሰ ከሌባ ከሞላ ጫት ከወራሪ ግናል አይደለም። ሰዎቹ እዚህ ጋር ንግባባ። አሁን ሶማሌ ተገነጠለ ወይስ ነፃ ወጣ? ከጣሊያን ነፃ ወጣ። እኛም ከጣሊያን ተገነጠልን፣ ነፃ ወጣን ከቅኝ ግዛት። ጥቁር ስለሆነ ኢትዮጵያው ይማራል አይደለም። እኛ ተወረን ደግሞ ተገዛን። በኢትዮጵያ ደግሞ ነፃ ወጣን ታግለን። እዚህ ጋር የጥቁርና የነጭ ነገር ካልሆነ የተገነጠለ ኤርትራዊ የለም፣ በፍጹም የለም። አገሩን ነፃ ያወጣ ልክ እንደማንም አፍሪካዊ ግን ኦፍኮርስ እንደዛ ነው ያደረግነው። የተለመደው የስታዲየም ወታደራዊ ትርኢት ይታያል። ኢሳያስም ለ34ኛ ጊዜ የነጻነት በዓል ንግግርን ያደርጋሉ። የተለመደው ኦፍኮርስ መሪ እኮ ነው ኢሳያስ አፈወርቂ። ወታደር ይታያል፣ የነጻነቱን ቀን በደንብ ያከብራል። የተለመደው ምን አስባለ። በዚህ መሃል ደግሞ ኤርትራ እንግዶቿን እየተቀበለች ነው። አንዱ የ34ኛው ዓመት የነጻነት በዓል ታድሚ ስታሊን ገብረስላሴ ሆኖ አስመራ ገብቷል። በኤርትራ ፕሬዝዳንት ኢሳያስ ወሳኝ ፕሮፓጋንዲስት ነው የሚባልለት አወል ስዑድ ለስታሊን በአስመራ ሞቅ ያለ አቀባበልን አድርጎለታል። ስታሊን በሁለት ዓመቱ ጦርነት የኤርትራ መንግስት ወታደሮች ፕሮፓጋንዲስት አይደለም። አወል ስዒድ ኤርትራዊ ታጋይ ነው። ፕሮፓጋንዲስት አንተ ነህ፣ እናንተ ናችሁ ውሸታሞች። ፕሮፓጋንዳ ማለት ውሸት ማለት ነው። አወል ሰዒድ ፍቅር ፈለገ እንጂ አልዋሽም። የኢሳያስ አፈወርቂ ፕሮፓጋንዲስት አይደለም። የኛ የሁላችን የኤርትራያኖች ድምፅ ነው። ለማስተካከል የትግራይ ሴቶች ደፍረዋል፣ ዜጎችን በጅምላ ረሽነዋል፣ ክልሉንም አውድመዋል። እናም ይሄ ጉዳይ ፍትህ ሳያገኝ ከኤርትራ ጋር የምን እርቅና ግንኙነት ነው በማለት ሲሞግቱ ከነበሩት ሰዎች መካከል ነበር። በኤርትራ በኩል ይቅርታው ስለ ይቅርታና ፍትህ መነጋገር ይቅርና በዚህ ጦርነት የኤርትራ ጦር ስለመሳተፉም በቂ የሆነ የእምነት ክህደት ቃል ባልተሰጠበት ሁኔታ ግን ስታሊን ገብረስላሴ ቀድሞ አስመራ የተገኘ ሰው ሆኗል። እንኳን አስመራ መጣ፣ ሌሎችም ይመጣሉ፣ ፋኖም ይመጣል። ለፋኖም ክፍት ነው ሀገራችን። ሰዎች ይሄ ነገር በትግራይና በኤርትራ አይደለም፣ በኢትዮጵያና በኤርትራ መካከል ያለ ግንኙነት ነው። ስለዚህ ኤክስፓንድ ይደረጋል። ፋኖዎች ጋር እንገናኛለን፣ ኦሮሞ ሊበሬሽን ፍሮንት ጋር እንገናኛለን እንደ ድሮ። ምክንያቱም ጥቃቱ ለሁላችን ስለመጣ ከአፋሮች ጋር እንገናኛለን። ኤኒባዲ
ፕሮብለም ያለው ካቢጋ ፕሮብለም ያለው እኛም ስላለን ሶልቭ ለማድረግ ዲፈንድ ለማድረግ ራሳችንን እንጠብቃለን። ግን ጦርነት ካነሳ ብቻ ነው ከኤርትራ ጋር ውጊያ የሚጀምረው። ከፈለገ ጀምረው ካልፈለገ እሱ በወያኔ ሊያስቀጠቅጠኝ ፈለገ። እኔ ደግሞ ወንድሜ ያልኩት አለቀ። መርህ ወዴት አለሽ? ለቃል መቆም ለራስ መታመን እሴቱ ጋር ነው እየተባለም ነው። እናም አሁን ባለው ሁኔታ ከዓመታት በፊት ኢሳያስን ሲወነጅልና ሲያብጠለጥል የነበረው የስታሊን አስመራ መግባት ብዙዎች እንዴት በሚል ስሜት እንዲጠይቁ እያደረገ ነው። በቃ ከህሊናው ጋር ታረቀ። ህዝቡን ማገልገል ፈለቀ። አቢቹ ምን እንደሚፈልግ አወቀ። ለምን ጠራጠራለህ? እዚህ ኤርትራና ትግራይን ኤርትራና አማራን ለማዋጋት ነው አይደለ? ነብራሉ ኦሮሞን የማይወክል መንግስት፣ የኦሮሞን ህዝብ የሚጨፈልቅ መንግስት በነሱ ጀርባ ሆኖ አይደለ? ያንን ስም እየተጠቀመ የሚያደርገው ቅሌት ማቆም አለበት፣ መቆም አለበት ፒሪየድ። ስለዚህ እንኳን አስመራ ውስጥ መጣ። አሁን ፋኖዎች አስመራ ሂዱ ምላችሁ ለዚህ እኮ እንግባባ በደበር Your next favorite bag is here. The Ariana መግባቱን የሚያመለክቱ መረጃዎች መዘዋወር የጀመሩት ከሰዓታት በፊት ነው። የስታሊን አስመራ መግባት በመጪው ግንቦት 16 ቀን ከሚከበረው የኤርትራ 34ኛ በዓል አከባበር ጋር የተያያዘ መሆኑን እየወጡ ያሉት መረጃዎች አመልክተዋል። ክሊር አይደለም እንዴ? ምንድነው የወጡ ያሉት? አይደለም እንዴ? የኤርትራ ኢንዲፔንደንስ አሁን ይከበራል፣ ያከብረው ሄዷል፣ አለቀ። ሌላ ትግሬዎችም ይመጣሉ፣ አማሮችም ይመጣሉ፣ ከፈለጉ ኦሮሞችም ይመጣሉ። ክፍት ነው። የፈለገ መጥቷል። አስመራ ውስጥ እኮ ነው ያሉት። ነፃነታችን በክብር ይከበራል። እነ ቻይና እነ ራሽያ ሁሉም ያሉበት ነገር ነው። ስታሊን ብቻውን አይደለም። ሰው ኢትዮጵያ ስትፈርስ በአይኑ በማየቱ የኔ ትውልድ እድለኛ ነው በሚለው የአንድ ወቅት ንግግሩ በርካቶችን ያስቆጣውና ብዙም አነጋጋሪ እስከመሆን የደረሰው ስታሊን በፖለቲካ አቋሙ ብዙ ተለዋጭነት የሚታይበት ሆኖ ይስተዋላል። በትግራይ የሁለት ዓመታት ጦርነት ወቅት አብዝቶ ኢትዮጵያንና ኤርትራን የሚያወግዝ ሰው ነበር። በዚህም የኤርትራ ወታደሮችን፣ መከላከያን፣ የፋኖ ታጣቂዎችን በትግራይ ጦርነት ዘር ማጥፋት አጥብቆ ሲከስም ቆይቷል። እውነቱን እኮ ነው። ዘር አላጠፋችሁም እንደ እናንተ እዛ ትግራይ ውስጥ ገብታችሁ አይደለም? በጌታቸው ቅሌት በ76% የሚወጣ ይመስላችኋል? ትግሬዎች አያውቁም? አንተንስ ጄኖሳይደር ይልህ አልነበረም እንዴ? የኤርትራን መንግስት ብቻ ነው እንዴ? እሱ እኮ ቦታው ውስጥ አለ። ኤርትራኖች ጋር ያለው ጄኖሳይድ የሚባለው ደግሞ ሄዶ ያጣራዋል። ለቀቅ አድርገው ውሸት አይሰራም ካሁን በኋላ ነው። የትግራይ ጦርነት አብቅቶ የአማራው አዲስ ግጭት በተቀሰቀሰበት ወቅት ደግሞ ወይ ራሱ አብቹ ኤሪትሪያኖች እንደዚህ ናቸው፣ ወዳጆቻችን ናቸው፣ እነሱን የሚነካ ሲሉ አልነበረም እንዴ? ኦል ጀነራልስ ምንድነው ያደረገው? እሱ አብቹ ራሱ እንደዛ ብሎ ቅሌት ውስጥ የገባ ሰውዬ ስለሆነ አሁን ብቻውን ይውጣታል። ያችን መብት የፋኖ ኃይሎች ደጋፊ ሆኖም እንደነበር የሚታወስ ነው። ሰሜነኞች አንድ እንሁን በማለት ሲቀሰቅስም ነበር። የህወሓትን ለሁለት መከፈል ተከትሎ ደግሞ ስታሊን ወይ አንታይ ሰሜንን ለማጥፋት አይደለ እንደዚህ የሚጎሳጎሰው ያለው ሰው። ስለዚህ ሰሜኑ አብሮ ይሰራል። አማራው፣ ኤሪትሪያዊውና ትግራዩ በደንብ አድርጎ ይሰራል። በታች ደግሞ ከኦሮሞ ጋር ተባብረን ይህንን በሽታ ማስለቀቅ ነው። እዚህ ጋር ምንም ነገር አላረገም። ለህዝቡ ነው የተጣበቀው። ቢኮዝ ሰላም ነው የሚለው ያለው። እኛ የምንፈልገው ሰላም ነው። ሰውዬው የማይፈልገው ሰውዬ ብቻውን ይፍጨርጨር እዛ። እኛ ግን አብረን ሆነን እንከላከላለን። ራሳችንን ነው ምንለው ያለው። ይህን የአንደኛው አንጃ ደጋፊ በመሆን የሚዲያውን ጦርነት ሲያቀጣጥል ከርሟል። አሁን ደግሞ አስመራ ገብቷል። አስመራ መግባቱ መጥፎ መሰለ እንዴ? ሰው ነፃ ሀገር እኮ ነው አይደለ? ማአት ሰው እኮ የሚገባበት ነው። አዲስ ነገር አረከውን አላስገባልከው ሀገሩ። ስለዚህ ሂስቶሪ ሌላ ምንድነው ፕሮብሌማችሁ እኮ ነው። አስመራ ይምጣ፣ ጃፓን ይሂድ፣ ምንድነው እንደዚህ አይነት ፕሮብሌም? ምን አይነት ፍራቻ ነው? በአንድ ወቅት የሃይማኖት ጠባቂና ጉዳይ አስፈጻሚም ነበር። አሁን በርካቶችን እያነጋገረ ያለው ጉዳይ ተረተረት የላምበረት ተረተረት እንዲሆን የነበረ በዚህ መጣሁኝ በዚህ ወጣሁ ወይኔ ጠፋ። አንድ ሰውዬ አስመራው ስለገባ እንዲህ አይነት ቅሌት ምን አይነት መንግስት ነው? የስታሊን አስመራ መገኘት አይደለም
ይህ የስታሊን አስመራ መገኘት የምን ነጸብራቅ ነው የሚለው ነጥብ ነው። የፍቅር ነጸብራቅ ሌላ ነገር የለም። ያንተ የጥላቻ የመግደል የጄኖሳይድ ህሊና ነው ያለ። እሱ ግን የፍቅር ታረቅን፣ በቃ ታረቅን። ቱሌት ስታሊን አስመራ ተገኘ። ድንገት ከሰማይ አስመራ ላይ ዱብ ያለ ሰው አይደለም። አስመራ አዲስ አበባ፣ ናይሮቢ፣ ጆሃንስበርግ ወይም ካምፓላ አይደለችም። ታዲያ ምንድን ነች? ምን ይመስላችኋል? በሻሻ ነች እንደ ኤርትራ ነች? በብዙ ጥያቄና ፈተና የሚገባባት ከተማ ናት። ማነው ያለ? ቪዛ ተሰጠው ገባ፣ አለቀ። ቪዛ ከፈለክ ሌላ አፕላይ አርግ፣ እዚህ ኤምባሲ የፈለከው ጋር ይሰጡሃል። በምን አይነት መከራ የሚገባ ነው ትላለህ? እንዲህ አይነት ቡካት፣ እንዲህ አይነት ድንቁርና። ኤርትራ የአፍሪካው ቀንድ ሰሜን ኮሪያ ናት። በሰሜን ኮሪያ ማንም ዘው ብሎ እንደማይገባው ሁሉ በኤርትራም እንደዛው ነው። ኢትዮጵያ ደግሞ የደህየች 75 ብር መክፈል ማትችል ለዶክተር በ75 ብር the worst dictatorship እንዲህ አይነት ኢሉሲቭ የሆነ መንግስት የሌለው የጤና ማዕከል ጠቅላላ እስኪዘጋ ድረስ የሚቆይ አንተ ደግሞ አገር ሆነ ታወራለህ። ውድ ኢትዮጵያኖች let's get straight። አሁን ኢትዮጵያ የሚባል ነገር የለም። ኢትዮጵያ ዲፈንድ የሚያደርግ መንግስት የለም። ኢትዮጵያኖች እየተዋጉ ነው ለነፃነት። ስለዚህ የፈለከውን ሳውዝ ኖርዝ ኮሪያ ነው ያለው። ለምን እንደፈለከው ኦልድ ሶቪየት ዩኒየን ብትል የፈለከው ኤርትራ ነች። that's it። what is your problem? ምንም አይነት የፖለቲካ ፍላጎት የሌላቸው የውጭ ሀገራት ዜጎች ሳይቀሩ ኤርትራ ለመግባት በብዙ ሂደቶች ውስጥ ማለፍ ግድ ይላቸዋል። እንዴት አድርገህ ታውቃለህ? ደደብ እንዴት አድርገህ ታውቃለህ? ምን ሪሰርች አታቋትም እኮ ኤሪትሪያን። የሚገርም እኮ ይሄ ነው። አልቅስ ዝም ብለህ አሁን ዝም ብለህ አልቅስ። አስመራ ከገቡ በኋላም ከከተማዋ መራቅ አይፈቀድም። ኢንተርኔት መጠቀም የሚቻለው ፓስፖርትን አስይዞ ባሉት ውስን ኢንተርኔት ካፌዎች ብቻ ነው። እሺ ኢንተርኔት አለ፣ አንተ በቃ ልቀቀኝ። አንደኛ ነህ። በቴክኖሎጂ ያየነው እኮ አቢቹ ሰማይ ጋር ሄዶ ሲያዩ ስዕሉን ምናምን እንደ አንድ ናርሲሲስት ያየነው። እናንተ በቴክኖሎጂ ትበልጡናላችሁ። ወደ እናንተ ነስ እድል ስጡ። ስለዚህ ሻት አፕ ማይንድ ዮር ኦን ቢዝነስ። የራስህ ቢዝነስ ብቻ አርጋው። ስለ ኤርትራ ስለምናምን አታውራ። አንድ ሰው ጸጉረ ልውጥ ከሆነ የደህንነቶች ክትትልም በዚያው መጠን ጥብቅ ነው። በዚህ መልኩ ለውጭ ዜጎች ጥብቅ የሆነች ኤርትራ ኢሳያስን በጦር ወንጀልና ዘር ማጥፋት ሲያብጠለጥል የነበረው ስታሊን እንዲሁ እግር ጥሎት አስመራ ተገኘ ሊባል አይችልም። ኧረ ምንድን ነው የሚባለው? ገባ አስመራ እያልክ እዛ ገባ ማለት አይቻልም ትላለህ። እንዴት አይነት ተምታታችሁ እኮ። ስታሊን አስመራ መገኘቱ ውጤቱ ነው። አነጋጋሪ ጉዳይ ከውጤቱ በፊት የነበሩት ሂደቶች ምን ነበሩ የሚለው ነው። የትግራይ አክቲቪስት የሆነው ስታሊን አስመራ የገባው በፕሬዝዳንት ኢሳያስ ፍቃድና ይሁንታ መሆኑ ጥርጥር የለውም። ኦፍ ኮርስ ኢሳያስ አፈወርቂ ምንም ፕሮግራም የለውም። እዚህ የኛ ህግ ግን የኢሚግሬሽን ህግ ኢሚግሬሽን ሚኒስተሩ ነው የሚያደርገው። ኢሳያስ አፈወርቂ የሚያውቀው ነገር የለም። እሱ መሪ ነው። ቱሪስት ማን እንደሚገባ አታምታችሁ ዝም ብላችሁ። እነ ደሳለኝ ምናምን ቱሪስት ሆነው ሄደው ነበረ። አላለቀሳችሁም? ያኔ የበላይ መንገሻ የሚባለው እዛ ሄዶ ጠላ ሲጠጣ ነበረ። ምንም ነገር እነሱ ያረጉትን አረገ። ሰው እነሱ ያረጉትን አረገ። እነሱ በኢሳያስ ምክንያት ነው የሄዱት ወይስ ቱሪስት ሆነው ነው ሄዱ? ይሄም እንደ አንድ ቱሪስት ከኢሳያስ አፈወርቂ ጋር ለመነጋገር ችሎታም ብቃትም ፖዚሽንም የለውም። ስለዚህ ከእኩያው ጋር ከወንድማችን ከልጃችን ከወንድሙ ጋር ተገናኝቷል። አለቀ። ሌላ ሚስጥር አታምጣ። This Japanese trick with orange and ቶች ነበሩ። አስመራ ጉዞ ይፋ ይሁን እንጂ ከይፋዩ ክስተት በፊት ይፋ ያልሆኑ ሂደቶች ነበሩ። ኢሳያስ ስታሊንን ፈልገውታል። የፈለግከው በልኮ ነው። ተገልበጥ፣ ጭራውጣ፣ ሰመርሶልት አድርግ። ዋን ከፈለክ ሂድና ሩጥ፣ አንደኛ ውጣ። whatever is your own business። ኢሳያስ ከስታሊን ለምንድን ነው የሚፈልገው? ስታሊን ጀነራሎች ጠቅላላ አለ አይደለ? መሪዎቹ እኮ እዛ አጠገብ እኮ ናቸው ያሉት አይደለ? ኢሳያስ ከእሱ ጋር ለመገናኘት ታይም የለውም እኮ ነው የምልህ። በቃ አንድ ልጅ ያስፈራችሁ፣ ቦካችሁ አይደለ? ተንጠረጠራችሁ። የሚገርም አይነት እኮ ነው። ልጁን ተቀብሎት ነበረ። እምብየው አለ፣ አልማርም አለ፣ አጠፋሃለሁ አለው አይደለ? ኢሳያስ የሚያገባው ነገር የለም እዚህ።
We take care of business ourselves. We Eritreans do it our own way. የስታሊን አስመራ ጉዞ ይፋ ይሁን እንጂ ከይፋው ክስተት በፊት ይፋ ያልሆኑ ሂደቶች ነበሩ። በዚህ ሂደት ውስጥ እነማን ነበሩ? የታሰበውስ ምንድነው? በእርግጥ እንደሚባለው የህዋትና የኤርትራ መንግስት አዲሱ ጋብቻ ማሳያ ይሆን የሚሉትም እንደዚሁ መልስ የሚያሻቸው ጥያቄዎች ናቸው። በደንብ ሊሆን ይችላል። ኦፍ ኮርስ አንተ ቲፒኤልኤፍ ሴቭ ያደረከውን ልትመታ አይደለም። አሁን ቲፒኤልኤፍ ካርድ ሆነ የወሰደ ይወስደዋል። ጨዋታውን አታውቀውም እንዴ? ጥብጥቤውን አልገባህም እንዴ? እንዴት አይነት ጨቅላ ነው መጥቶ እዚህ የሚጫወተው? ሶፊስቲኬትድ የሆነ የ60 ዓመት ኤክስፒሪየንስ ነው ኤርትሪያን ኤክስፒሪየንስ። ዝም ብለህ ብትረግጠው ነው። አሁን በህግ ትቀየዳለህ፣ ትሰለጥናለህ። ካልሆነ ደግሞ በፈለከው ነገር ትመጣለህ። ሰውየው አስመራ መሄድ ፈለገ፣ ሄደ ሰውዬ። ስለዚህ ጉዳይ ሌላ ነው የምትል ከሆነ የራሱ ጉዳይ ነው። በራስ ኢሉዥን አትምጣ፣ ብቻ እግርህ እንዳይሰበር አትምጣ። የስታሊን የአስመራ ጉዞ የዚሁ ፕሮጀክት አካል ነውም እየተባለ ነው። አሜሪካ በሚገኙት አንጋፋው የህወሓት መስራች አቦይ ስብሃትነት ደራሲነትና አርክቴክትነት እየተሰራ ያለ አዲስ የአስመራ መቀሌ ፖለቲካ ጋብቻ ማሳያም ነው የሚሉ አስተያየት። ስማ፣ ካሁን በኋላ የትግራይ ህዝብና የኤርትራ ህዝብ አይዋጋም ፍጹም። ከገፋኸው ደግሞ የትግራይ ህዝብ ራሱ ኦኬ፣ ከገፋኸው ደግሞ የትግራይ ህዝብ ነፃ ወጣለሁ ካለ ደግሞ የራሱ ጉዳይ። እሱ በራሳችሁ መካከል የምታረጉት ነገር ነው። ማስቀመጥ፣ ማስኖር፣ በሰላም ማስኖር ግን እምቢ ብላችኋል አይደለ? ዘርፎር ሰላም ለሰላም ፍለጋ የፈለጉት ማለት ይችላል። የኛ ፖርት ማሳወቅ ሴቶች በርከት ብለው እየተሰሙ ነው። በትግራዩ ጦርነት ስሟ በወንጀል በዝቶ የተነሳው ኤርትራና መሪዋ ኢሳያስ ከያዙት መንገድ ነቅነቅ ብለው አልታዩ። የኤርትራ ባለስልጣናት ሰሩ የተባሉትን ወንጀል ማመን ይቅርና ጦራቸው በትግራይ ጦርነት ስለመሳተፉም አብራርተው ሲናገሩ አይደመጡም። መጨረሻ የሚታሰረው አብች ነው። ገባ? አብች ነው። አማሮች ያንቁታል፣ ኦሮሞዎች ያንቁታል፣ ትግሬዎች ያንቀውታል። እዛ አካባቢ ከመጣህ ደግሞ ለጥፋት ብቻ ትመጣለህ። አሁን የመላስ ጊዜ እና የመውጣት የሩጫ ጊዜ ነው። በትግራይ ፖለቲከኞችና የፖለቲካ አክቲቪስቶች በኩል ደግሞ መርህና ፍትህ ተሽቀንጥረው ተጥለዋል። አንድ በፌስቡክ ማህበራዊ ትስስር ገጽ ላይ ሀሳባቸውን ያጋሩ ሰው ትዝብታቸው ሰዎቹ በዚህ በቃ ለቅሰው ጀመር አይደለ? አንድ ልጅ አስመራ ስለገባ አንድ ያንግ ልጅ ስህተቱ ተምሮ አውቆ ገብቶት ስለገባ ሁሉ ጭፍር ማአት መንግስታት ኤርትራ ውስጥ ሰላማዊ መንግስት ስለሆነ ይሰጣሉ ያሉት ምናምን ኮንግራቹሌሽንስ እንኳን አደረሳቸው። ባህር የሚፈልገው ደግሞ እዛ በሻሻ ሆነ የፈለገው ያ ለቅሶ የሚያለቅስ ኤሪትራዊ የለም። ካሁን በኋላ የሚዋረድ የትግራይ ህዝብም የለም። የሚዋረድ የኦሮሞ ህዝብ አይኖርም። በእኛ ፕላን ከሆነ በፍጹም ከአማሮች ጋር የምናደርገው ኮንትራዲክሽን ሊኖራቸው ትግሬዎችና አማሮች ታርቀው ዲስካስ አድርገው ፕሮብለሙን ሶልቭ እንዲያደርጉት እንፈልጋለን። እንደዛ አይነት መሪ ስለታጣ እኛ ደግሞ ወንድሞቻችንን አማሮችን እና ትግሬዎችን እና ኦሮሞችን ኦኬ አንድ ላይ ሆነን ችግሩ የህዝብ አይደለም፣ ችግሩ የአንድ ናርሲሲስት ልጅና ጨቅላ ምንም ፖለቲካ የማይገባው ምን አይነት ዲስትራክቲቭ የሆነ ፎርስ ስለሆነ ነው። ስለዚህ ሰዎቹ ትግል የትግራይ ትግል ያሸንፋል፣ የኦሮሞ ትግል ያሸንፋል፣ የኛ ሰላማዊነት ደግሞ የኤርትራዊነት ያሸንፋል፣ የአፋሮች ሰላማዊነት ያሸንፋል። the rest of Ethiopia as in general. And then of course ፋኖ ደግሞ ያናፍጣል። እኔ ፋኖ ነኝ፣ እኔ የኦሮሞ ኦኤልኤ ነኝ፣ እኔ የትግራይ ሙቭመንት ነኝ፣ እኔ የአፋር ሙቭመንት ነኝ። እኔ ራሴ I am all of them, all Africans, the Somalis አካባቢያችን ጅቡታዊ ነኝ፣ ሶማሊያዊ ነኝ፣ ሳውት ሱዳኒስ ነኝ፣ ኢትዮጵያዊም ነኝ። ሰዎች ኢትዮጵያ የምትባል ሀገር ካለች this is what we're trying to do together right here, man. Ain't no BS anymore, no more war.
የሚባል የለም። እኛ ሪጅን ውስጥ ከፈለገ እኛ ደክሞናል በጦርነት ያልደከማችሁ ካላችሁ ሂዱና ተጣሉ ወደ ሳውዝ ሄዳችሁ። ስለዚህ ዌልካም ይሁሉ ለቅሶ አያስፈልግም ነበር። ገና ብዙ አማሮች ይመጣሉ፣ ብዙ ትግሬዎች ይመጣሉ። እናንተ ጋር መምጣት ካልቻሉ እኛ ጋር ይመጣሉ። ቢኮዝ ሰከንድ ሆም የኢትዮጵያን ስለሆነ የእኛ ሀገር ካሁን በኋላ የትግራይ ህዝብና የኤርትራ ህዝብ በፍጹም አይነካካም። እንደፈለጋችሁ አድርጉ ከነጌታቸው ጋር። አጠገባቸው የሚመጣ ጦርነት የለም። እኛም አለንበት። አማሮች ደግሞ ቴክን ኦፍ ቢዝነስ ኢን ሳውዝ ደግሞ ኦኤልኤ ታነቃት። አሁን ታነቃት። ሰዎቹ በዚህ ላይ ያቸዋሉ። ይሄ ትግል የሁላችን ነው። ሰሜን እያለ አሁን ያፍረጨርጫል። አገሩ መግባት አልቻለም። ሁለተኛ ሀገሩ ውስጥ ግን ገብቷል። ስታሊን ልጃችን ዘርፎ ዝም ብለህ ዋጠው ቴጉቴ ይሰፍ። ይሄ የፍቅር ቤት ነው። ከቻላችሁ ላይክ አድርጉ፣ ካልሆነ ደግሞ ኢንጆይ ኢት and have a good time. Ciao.